ነገር ሰፊክስ ሆኖ ሲመጣ ለስም ይመጣል። አማኑኤል ማለት ኢማኑ ማለት በዕብራይስጥ ከኛ ጋር ማለት ነው። ኤል ማለት አምላክ ማለት ነው። የሕፃኑ ስም ነው። እዛው ጋር ሕዝቅኤል እዛው ላይ ኢሳይያስ ምዕራፍ 8 ቁጥር 10 ላይ አምላክ ከኛ ጋር ነው የሚለውን የዕብራይስጡ አማኑኤል ነው የሚለው። አማኑኤል ኢማኑኤል ነው የሚለው። ስለዚህ እዛ ጋር የተወለደው ሕፃን ኢሳይያስ 7:14 ላይ እንወድ ክፈትለት። ኢሳይያስ 7:14 ላይ ጌታ ራሱ ምልክትን ይሰጣቸዋል አለ። ለምን ነው ምልክት የሚሰጠው? ሁለቱ ተባብረው የመጡበትን ነገር ማለት እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። ክፉውን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፉውን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸው የሁለቱ ነገር አገስት ባድማ ይሆናልና አለ። ሕፃኑ ልክ ሲወለድና ሲመጣ የሁለቱ ነገስታት ሀገር ባድማ ይሆናሉ አለ። ማናቸው ሁለቱ ሀገር ነገስታት? ማናቸው? በይሁዳ ላይ የተነሱት ሁለቱ ነገስታት አሶር ነው አንዱ አይደለም። አሶርማ መቀጠጫ ነው፣ ምላጩ ነው፣ መግጫው ነው ራሱ። ቀይ እንትን መተው እንትን የሚሉት የተነሱት እነማን ናቸው? ኢሳይያስ 7:1 ላይ ሶሪያና ደማስቆ ማለት ነው። ደማስቆ እዛ ላይ ኢሳይያስ 7:1 ላይ መተው ወረዋል፣ ይሁዳን ወረዋል። ሰማሪያና ማን ናቸው የወረሩት? ሶሪያና ሰማሪያ ሁለቱ ማለት ነው ወረዋል። የሁለቱ ነገስታት ሀገር ናቸው። አሁን ሕፃኑ ምልክት አሁን አካዝ ለመነ መተው ሊወሩን ነው ግራ ገባ ምናምን ሲባል በ65 ዓመት ውስጥ ኤፍሬም ይሰባበራል ህዝብ አይሆንም አለ። ኤፍሬም ማለት ሰማሪያ ማለት ነው። ለምን ከደማስቆ ጋር ተባብሮ ይሁዳን ለሞጋት ነው የመጡት። ስለዚህ ምን ሆነ? ምልክት ለምን ተባለ? ለዚህ ነገር ማጥፊያ ምልክትን አልለምንም ጌታዬን አልፈታተንም ሲል ጌታ ራሱ ምልክትን ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። ሕፃኑ ይላል እዛው ላይ ሕፃኑም ይላል ኢሳይያስ 7:16 ላይ እሺ ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፉን ለመጥላት መልካሙና ለመምረጥ ሳያውቅ የፈራቸው የሁለቱ ነገስታት አገር ባድማ ትሆናለችና እግዚአብሔር ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአባትና በሕዝብ በአባት ቤት ላይ ያመጣል። እርሱም የአሦር ንጉስ መምጣት ነዋል። የአሦር ንጉስ ይመጣና ኤፍሬምን ይቀጠቅጠዋል። ለምን? ይሁዳን ስለወረሩ ማለት ነው። ከዛ በዚያ ቀን እንዲህ ይሆናል። እግዚአብሔር እንዲህ እያለ ይናገራል። ከዛ 8 ላይ ስትመለከተው 3 ላይ ነብይቱ ጸነሰችና ወንድ ልጁን ወለደች። ያንን ሕፃን ነብይቱ ሴትየዋ ማለት እነሆ አልማ የተባለችው ማለት ነው። አልማ ማለት ድንግል ብቻ ማለት አይደለም። በዕብራይስጥ አልማ ማለት ወጣት ሴት ማለት ነው። አልማ ማለት ብላቴና ማለት ነው። ድንግል ማለትም አይደለም። ሲጀመር ጀምሮ ድንግል ለማለት በዕብራይስጥ ቤቱላህ ነው የምትጠቀመው። ከዛ በኋላ ምን ሆነ? ሕፃኑ ተወለደ። ሕፃኑ ከተወለደ በኋላ አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት መጥቶ በክንፉ ይጠልላል። ማን ነው? የአሦር ንጉስ መጥቶና በተከራየው ምላጭ ነው የሚለው። በአሦር የራሱና የእግሩን ጸጉር ይላጫል አለ። ማንም ይላጨው? እግዚአብሔር እንደ መሳሪያ አድርጎ የአሦርን መንግስት አስነስቶ ይሁዳን እንደ ያጥለቀለቀ ይመጣና ይሁዳ ጋር ይመጣና የክንፉ መዘርጋት የሀገርን ስፋት ይሞላልና አለ። ተመልከት ቁጥር 8 ላይ ምን ይላል? 8 ላይ ኢሳይያስ 8 ላይ አየው እዚህ ጋር እየጎረፈም ወደ ይሁዳ ይገባል አለ። ለጥበቃ እያጥለቀለቀም ያልፋል እስከ አንገትም ድረስ ይደርሳል። አማኑኤል ሆይ አለ የክንፉ መዘርጋት የአሦር መንግስት የክንፉ መዘርጋት የሀገርን ስፋት ትሞላለችና ጥበቃ ይደረግላቸዋል። ከዛ ማንን ይቀጣል? ሁለቱን ነገስታት ይቀጣል። ምልክቱ ሕፃኑ መምጣቱ ነው፣ መወለዱ ነው። ከዛ በኋላ ነው ሕፃኑ ስለመምጣት ኢሳይያስ 9 ላይ አውጣው ላሳየው። ነገር ግን ተጨንቃ ለነበረች እስቲ ዝቅ አድርገን ተጨንቃ ለነበረች ጽሁፍ አለው። ጽሁፉ ጋርዶኛል ምዕራፍ 9 ቁጥር 1 ላይ እሺ ቁጥር 1 ላይ ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛቤልና የንፍታሌም ምድርን አቃለለ። በኋለኛው ዘመን በዮርዳኖስ ማዶ ያለውን የአሕዛብን ገላ ያከብራል። በጨለማ የሄደ ህዝብ በሞት ብርሃን ላይ ታላቅ ብርሃን ወጣላቸው። ህዝብን አብዝተሃል፣ ደስታንም ጨምራባቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮ ሲካፈሉ ደስ እንደሚላቸው ደስ ይላቸዋልና በምድር ጊዜ እንደሆነው የቀንበርን ያስጨናቂውን በትር ዘንግ ሰብረሃልና አለ። የነዛን የሚያስጨንቁት የነበሩትን የሚረግቱ የሰልፈኞች ጫማ ሁሉ አለ በድካም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳትም አቃጥሎ ይቃጠላል።
ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተባለ። ከዛ ልጁ ተወለደ። ያ የተወለደው ልጅ ምልክት የነበረው ልጅ በዳዊት ዙፋን ላይ ይቀመጣል። አዲሱ መደበኛ ትርጉም እንደው ማስተካክሎታል። ምን ይላል? ቁጥር 7 ላይ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ዘንድ በዳዊት ዙፋን ላይ ይቀመጣል አለ። ከዛ የአምላክ ቅናት የያህዌ ቅናት ይህን ያደርጋልና አለ። ስለዚህ በወቅቱ የተቀመጠ በዙፋኑ ላይ የተቀመጠውና ሰላም የነበረው በወቅቱ ማን ነው? ሕዝቅያስ የሚባለው የአካዝ ልጅ የነበረው ነው። ነብይቱም የወለደችው የአካዝ ልጅ ነው። ይሄ ነው የሚያመለክተው። ግልጽ ነው። ከዛ አንድ ቁም ነገር ተናገርኩማ። ግልጽ ነው ግን ትክክል አይደለም። አንድ ቁም ነገር ተናገርክ ቅድም። የሆነ ነገር ሰማው፣ እውነት እንደሆነ ብቻ አረጋግጥልኝ። ቅድም ድርብ ትንቢት ነው የሚል ነገር ሰማው። ትክክል ነው፣ ድርብ ትንቢት ነው። በቃ እንደዛ ከሆነ ምንም እንትን የሚለን ነገር የለም። አሁን ወደ ድርቡ ለማን ነው? ለኢየሱስ ክርስቶስ። በዳዊት ዙፋን ተቀምጦ ኢየሱስ ክርስቶስ ነው የተነገረው፣ ለሱ ነው። ኢሳይያስ 7:14 አወጣለት። 7:14 ኢሳይያስ 7:14 ላይ አወጣለት ለኢየሱስ ከሆነ ማለት ነው። አሁን የተማማረን ነው። አይ ቲንክ እንትነን ጌታ ራሱ ምልክት ይሰጣቸዋል ነው። ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። ይሄንን ትቀበላለህ? አዎ። እንዴት አልቀበልም? ይሄ ለኢየሱስ ነው የሚል ማስረጃ ስጠኝ። አዲስ ኪዳን ላይ ማቴዎስ ላይ። ኦኬ እሺ፣ አውጣው። ማቴዎስ ላይ ያወጣለት። አሁን ድርብ ትንቢት ነው የሚለው ነገር ችግር የለብኝም እኔ አሁን አርጊው ያደረኩት እሱን አይደለም። ማቴዎስ ምዕራፍ 1 ቁጥር ስንት? 23 ታውጣለት። እነሆ ድንግል ጸንሳለች። እሺ ቁጥር 23 ላይ እሺ፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ ያለ። የቱ ጋር ነው ስሙን አማኑኤል ይሉታል የሚለው የተጻፈው? አማኑኤል ማለት ምን ማለት ነው? ኖ አይ ትንቢቱ የቱ ጋር ነው ያለው? ይሄ አሁን የጠቀሰው ጥቅሱ የቱ ጋር ነው ያለው? እግዚአብሔር ከኛ ጋር ነው ብሎ ኮት ነው አይደለም? ጥቅሱ የቱ ጋር ነው? እኔ አሁን ትርጓሜውን አይደለም የጠየኩ። ትርጓሜው እግዚአብሔር ከኛ ጋር ነው ማለት ነው ይላል። ልክ ነህ። እኔ ጠየኩ ምንድነው? እነሆ ድንግል ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ይሉታል የሚለው የቱ ጋር ነው ያለው? ይሄ ጥቅስ ይሄው ማቴዎስ ላይ ወጣ ነው አይደል እንዴ? ጥቅሱ አይ ኮቴሽኑ ከየት ነው የተጠቀሰው ነው ያልኩ እኮ። ከኢሳይያስ ላይ ነው። ኢሳይያስ 9:6 ላይ ስሙን አማኑኤል ይሉታል የሚል አለ። 7:14 ላይ የሚል አለ። እንደዛ የሚል አለ። አማኑኤል ብላ ትጠራዋለች ይላል። ስሙን አማኑኤል ይሉታል የሚል አለ ወይ ነው የኔ ጥያቄ። እንግሊዘኛው ላይ ስታየው እንደዛ ነው። አይልም። ሻልኮል ኢማኑኤል ይላል። እንግሊዘኛው ላይ እንደዛ አይልም። አውጣው። ኢሳይያስ 7:14 ላይ ጽሁፉን ብታጠፋው እንደው አሪፍ ነበር። እንደው ሐሰን ወደ ጎን ለምን አታደርገው? ወደ ቀኝ ይሸራተታል እኮ። አዎ ይታያል። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ነው የሚለው። ስሙን አማኑኤል ይሉታል የሚል አለ ኢሳይያስ 7:14 ላይ። እንግሊዘኛው ላይ ትጠራዋለች ራሱ አይልም። ሻል ኮል ሂዝ ኔም ኢማኑኤል ነው የሚለው። ያ ደግሞ አይደለም ኢሳይያስ 7:14 ላይ ያወጣው ትርጓሜ ነው ያለው። እስቲ ኢሳይያስ 7:14 ላይ ያወጣው እንግሊዘኛውን፣ ከዛ ወደ ብራይት እንሄዳለን። እንግሊዘኛውን እንትን ካለ እስቲ therefore the Lord himself shall give you a sign, behold a virgin shall conceive and bear a son, shall call his name ኢማኑኤል ነው የሚለው። አማኑኤል ብላ ትጠራዋለች ነው የሚለው። የታለ ይጠራዋል የሚል? ኖ ትጠራዋለች አይልም እኮ ነው የሚለው። ይሄው ትጠራዋለች ነው የሚለው። እስቲ አንብበውና ትጠራዋለች ካላለ ምን ሺ ኮል ሂም አይልም እኮ። ሺ የሚለው ነገር እኮ በውስጥ ታዋቂነት መጥቷል እኮ። ቨርጂን ይላል። ቨርጂን ሻል ኮንሲቭ ይላል። የሚያወራው ስለሷ ነው። ከዛ ሻል ኮል የሚለው ማንን ነው የሚያመለክተው? ማት ይጠራል የሚለውን ነው። እንደዛ ነው አይደለም? ማን ነው የሚጠራው? ራስ ምትወልደውና ምትጠራው ማን ነው? አይደለም ምትወልደውና እኮ ቨርጂን የሚለውን ተክቶ ነው ሻል የሚለው ነገር የገባው አይደል? ሻል ኮል የሚለው የግሱ መደብ የገባው ማን ተክቶ ነው የመጣው እኮ። ማናት የምትጠራው እዛው ላይ ሲናገር ትጠራዋለች ሳይሆን እኔ እዚህ ጋር የምረዳው እንግሊዘኛው ላይ ይጠራል። ኢማኑኤል ተብሎ ይጠራል አይደለም የሚለው ትጠራዋለች ነው የሚለው። ሻልኮል ሂም ይላል። ትጠራዋለች ነው የሚለው። እሷ ናት የምትጠራው። የምትወልደው ናት የምትጠራው እንጂ። ኧረ አንዴ ግሬስ አውቀን አይደለም። ሻልኮል እዚህ ላይ ላሳይ። እዚህ ላይ አይ ኧረ ቆይ እስኪ ማለት እኔ እንደዚህ አይነት ድርቅና እንደዚህ አይነት ነገር አይመቸኝም።
ዘቨርጂን የሚለው ማን ነው? ሴት ናት ወንድ ናት? ነው ፊት ለፊት ተጻፈ ነገር ምናነበው አንድ ጊዜ ያልኩህ እኮ ዘቨርጂን የሚለው ሴት ናት ወንድ ናት? አይደለም ስለሱ እሱንማ አመንኩኝ። ቨርጂን ሴት ነች። ይሄንን ብቻ ጨርስልኝ። አሁን አውዱን ተጠብቄ እንትን ነው። አሁን ይኸውልህ ሴት ነች። እሺ ቆይ አንዴ ቆይ በቃ እሱ መልስልኝ። ዘቨርጂን ዊል ቢ ኧረ ቆይ እንጂ ዝም በል አትደራረብ። ዘቨርጂን አንዴ ቆይ ለአራተኛ ጊዜ ነው የምነግርህ። ዘቨርጂን ዊል ቢ ዊዝ ቻይልድ ካለ በኋላ ኤንድ ይልና ዊል ጊቭ በርዝ ይላል። ኤሰን አለ ወንድ ልጅ ትወልዳለች አለ። እዚህ ጋር ሺ የሚል የት አለ? ዊል ጊቭ የሚለው በርዝ የሚለው ወንድ ነው ሴት ነው? ወንድ ልጅም የወለደችው ነው። ወንድ ልጅም ይወለዳል ነው የሚለው፣ ወንድ ልጅም ትወልዳለች ነው የሚለው እንግሊዘኛው። ዘቨርጂን ይላል። ስለዚህ ትወልዳለች፣ ቨርጂኗ ትወልዳለች ነው የሚለው። ትወልዳለች የሚለውን በምን አወቅ? ዊል ጊቭ የሚለው ላይ ዊል ጊቭ ሂም ኤሰን የሚለው ላይ ስለዚህ አሁን ዊል ጊቭ የሚለው በውስጥ ታዋቂነት የግስ መደቡ ሴትን ነው የሚያመለክተው። ከዛ በኋላ ካለ በኋላ ኤንድ አለ ዊል ኮል ሂም አለ። ዊል የሚለውማ ሴት መሆኗን አይደለም፣ ዊል የሚለው ነው ሴትን እንደሆነች የሚያመለክተው ነው የምትለኝ? አዎ ዊል ጊቭ የሚለው ምን ነው የሚያመለክተው? ቨርጂን የሚለው ቃል ነው እንጂ ሴት መሆኗን እና ሞዴል ይላል። ኤንድ ብሎ አያይዞ ነው የመጣው። ቆይ አያይዞ ነው የመጣው። ዘ ቨርጂን ዊል ቢ ዊዝ ቻይልድ ይላል። እንደምትወልድ እነሆ ድንግት ጸንሳለች ወንድ ልጅም ትወልዳለች አለ። አሁን እዚህ ጋር ወንድ ልጅም ትወልዳለች የሚለው ላይ ትወልዳለች ለሚለው ዊል የሚል ነገር ነው። ዊል ጊቭ የሚለው ማንን ነው የሚያመለክተው? ለቨርጂኗ ማለት ቨርጂኗ እንደምትወልድ ነው። አዎ ከዛ በኋላ ኤንድ ብሎ አያይዞ አሁንም ዊል ኮል የሚለው ነገር ማንን ነው የሚያመለክተው? እኮ ዊል ኮል ሂም ኢማኑኤል እሷ ነው ዊል ኮል የሚለው ማንን ነው የሚያመለክተው ነው ያልኩ የጠየቅኩ። ማንን ነው የሚያመለክተው ማለት እሷ ትጠራዋለች ነው አንተ ያልከኝ። አማርኛው እኮ እንደዛ ነው። ታዲያ እንደዛ እኮ ነው። ታዲያ ኤንድ ብሎ ያያያዘልህ እኮ እንደዛ ነው። መጀመሪያ ቨርጂን አለ። ቨርጂን ካለ በኋላ ከዛ በኋላ ደግሞ ነው ድንግል አለ። ከዛ በኋላ ኤንድ አለና ትጸንሳለች አለ። አሁን ምጸንሰው ሴቷ ናት። ምጸንሰው ሴቷ ነች፣ ምጠራውም ሴቷ ነች ነው እያልከኝ ያለው አንተ? አዎ እንደዛ ነው ግራመሩ። ማቴዎስ ላይ ግን በደንብ ነገሩን ግልጽ ሲያደርግ ነው። ማቴዎስ ላይ ሌላ ነው። የማቴዎስን እነግርሃለሁ። የማቴዎስን እንግሊዘኛው ራሱ ይለያል። ቆይ እነግርሃለሁ። የማቴዎስን መጀመሪያ ኢሳይያስ 7:14 ላይ ነው ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ትጠራዋለች ነው የሚለው። ያ አማርኛው ላይ አስምርልኝ መጀመሪያ። እንግሊዘኛው ላይ ደግሞ ያው እንግሊዘኛውም ላይ እንደዛ ነው የሚለው። በተያያዥማ በአያያዥ ቃልማ አየነው እኮ በዊል እኮ ትጠራዋለች የሚለው ለማርያም ትጠራዋለች የሚለው ድንግል የተባለችዋ ሴት ናት አይደለ? አዎ እንደውም እንዲ ኪንግ ጀምስ ኧረ በለው ተመልሰው ደግሞ ይገለበጣል እኮ። እኔ እኮ ምን አይነት እንትን ነው? በጣም ትግስት ፈታኝ ነው። አይደለም አያመለክትም ምንም ነገር አልክ። አሁን ያመለክታል። እንዴት ነው የምትግባቡት ከእንደዚህ አይነት ሰው ጋር? አያመለክትም ወይስ ያመለክታል? ሴትዮዋን ሴቷማ ትጠራዋለች፣ ግን ትጠራዋለች ማለት እግዚአብሔር። ስለዚህ እንግሊዘኛውም ላይ ትጠራዋለች ነው የሚለው። ከአማርኛው የተለየ ነገር አላመጣህም። ምንድነው? እሺ አንተ ሐሳብ የኔ ሐሳብማ ነገርኩህ እኮ ኢሳይያስ 7:14 ላይ አይልም እንደዛ። እንግሊዘኛው ላይ ይጠራዋል ነው የሚለው አልክ። አይ ትጠራዋለች ነው የሚለው። ይጠራዋል አይደለም ይጠራል ነው ያልኩት። ይጠራልም አይልም ትጠራዋለች ነው የሚለው። ትጠራዋለች በሚለው ተስማማ። and he will call አይደለ? he call ነው ምንድነው የሚለው? he call አይልም። ይኸው እየዋሸ ነው አሁንም ራሱ አይደለም። እንግሊዘኛው ምንድን ነበር የሚለው? አሁን ያየነው እንግሊዘኛ ላይ ያወጣልሃል ራሱ። ይጠራል የሚል ትርጓሜ ያለው ነው የሚለው። ይጠራል አይልም ትጠራዋለች ነው የሚለው። እንዴ ማለት እንግሊዘኛ እንዴት ነው የምታስተምረው? እስኪ አንዴ ሐሰን አስረዳው። ይሄ ልጅ እንግሊዘኛውን አንዴ አውጣ እዛው ኪንግ ጀምስ ቨርሽን ባይብል ላይ። የተለያየ ቨርዥን አውጥቼ አሳይታለሁ። እንዴ ኧረ በጣም እኮ የሌለ ነገር ነው እንትን የሚለው። ስለ ሴትዮዋ እያወራ ኤንድ እያለ እያያዘ ስለ ሴትዮዋ እያወራ እዚህ ጋር ኤቨርጂን ሻል ኮንሲቭ ይላል። ኤንድ ብሎ ቢር ኤሰን ይላል። እነሆ ድንግል ጸንሳለች አለ ወንድ ልጅም ትወልዳለች። ኤንድ ሻል ኮል አለ። ስለዚህ ሻል ኮል የሚለው ግስ ነው። ስለሷ ነው እያወራ ያለው። ሂስ ኔም ኢማኑኤል አማኑኤል ብላ ትጠራዋለች ነው እያለ ያለው። አንተ ሌላ ነገር ምን አልክ? ይጠራል ነው የሚለው አልክ። ይጠራል ሳይሆን ትጠራዋለች ነው የሚለው። ኤንድ እያለ እያያዘ ነው የመጣው። ስለዚህ ስለ ሴትዮዋ ነው እየተናገረ ያለው ነው እያልን ያለ ነው። ይሄን ከጨረስን ወደ ማቴዎስ መሄድ እንችላለን። ይቻላል። ልክ ነኝ? ምኑ አስተካከልክ? ይጠራል አይ ነው ይጠራል ነው በሚለው ነው ያስኩት። ያው ከማቴዎስ ትጠራለች ነው የሚለው ስሙን ሳማኔ ብላ ትጠራዋለች ነው የሚለው። እዚህ ጋር ትጠራዋለች የሚለውን ከየት ነው ማለት አምጣ ስለምትል
ከዛ ሐሳብ ጋር አይሄድም። አምጣ ነው ነው ትጠራዋለች ብሎ ይጠሩታል። አንዴ ላናግረው እንስማማ። ኢማኑኤል ተብሎ ግን ተጠርቷል። እግዚአብሔር ከኛ ጋር ኡስታዝ አንዴ ፍቀድልኝ ላናግረው። አይ አንዴ ፍቀድልኝ ላናግረው። ግሬስ አንዴ እኔን ስማኝ እሺ። ይኸውልህ ጥቅሱ ላይ እንግሊዘኛው ላይ ሆነ አማርኛው ላይ ትጠራዋለች ብለው ሲተረጉሙት ስሙን አማኑኤል ብላ ትጠራዋለች ብለው ሲተረጉሙ ተሳስተዋል። በነጠላ ሲናገሩ ወላጅ እናቱ የምትወልደው የህፃኑ እናት አማኑኤል ብላ ትጠራዋለች ብለው ሲናገሩ ሲጽፉ ሲተረጉሙ ተሳስተዋል። አይ አልተሳሳቱም። ስሙን አማኑኤል ይሉታል። ኖ ኢሳይያስ 7:14 ነው እየተነጋገርን ያለ ነው። አማኑኤል ብላ ትጠራዋለች ብለው የምትወልደው እናቲቱ የሚወለደውን ልጅ አማኑኤል ብላ ትጠራዋለች ብለው ሲተረጉሙ ተሳስተዋል። አማርኛውን ነው የምትለኝ? እኔ ይጠራል በሚለው ስለሆነ እንትን ብለው ያው ትጠራዋለች የሚለው ብዙ እንትን አማርኛው ላይ እጅህ ላይ ያለው አንተ እጅህ ላይ ያለው መጽሐፍ ላይ ብትከፍተው ትጠራዋለች ነው የሚለው ወይስ ይጠሩታል ነው የሚለው? በቃ ስለዚህ ተሳስተዋል። እንደዛ ሲተረጉሙ ተሳስተዋል። መሳሳት ሳይሆን የትርጉም እንትን ነው የሚሆነው። ምንም እንትን አይለኝም። ያው ተሳስተዋል እኮ አላመጣም እንግሊዘኛው ላይ ማውሪያ መጣው ላይ እግዚአብሔር ከኛ ጋር ነው ብለው ስለጠሩ ተሳስተዋል ከሆነ ይኸውልህ ተሳስተዋል ከሆነ ስህተቱን ማረም ነው። ካልተሳሳቱ ደግሞ እንግሊዘኛው ላይም ብትሄድ እናቱ ነች። እንግሊዘኛው ላይም የሚያስቀምጠው እናቱ ነች። የህፃኑን ልጅ ስም አማኑኤል ብላ እንደምትጠራው የሚያመለክተው 3 ጊዜ ነው ሻል እያለ የሚናገረው። ከፈለክ ሌላስ 2 ቨርዥን ባይብል አለ በእንግሊዘኛው ማለት ነው። ይሄ ይታይካል። አንዴ ልክፈትልህና ላሳይህ። አስፈላጊ ከሆነ በደንብ እኮ በግልጽ ጽፎ ነገር ቆይ እዚህ 3 አይነት ባይብል አለ እዚህ ጋር የሚታይ ኒው ኢንተርናሽናል ቨርዥን፣ ኪንግስ ጄምስ ቨርዥን፣ ወርልድ እንግሊሽ ቨርዥን የሚለው ማለት ነው። ሶስቱም ላይ ብንሄድ ልክ አማርኛው ላይ በተጻፈው ወላጅ እናቱ ነች አማኑኤል ብላ ትጠራዋለች ብሎ የተቀመጠው በእንግሊዘኛው ብንሄድ ማለት ነው። ከኤንአይቪ ላይ ተረጉሞን እንትኑን አምጣው፣ አዲሱ መደበኛ ትርጉሙን አውጣለት። ይዣለሁኝ አዲሱ መደበኛ ነው ያስከው ይሄኛው አዲሱ መደበኛ ትርጉም አውጣለት። አዲሱ መደበኛ ትርጉም እዛ ጋር እንግሊዘኛው ያው ነው፣ ተመሳሳይ ነው። አሁን ያለው ነው ራሱ ከዚህ ላይ ከአዲሱ መደበኛ ላይ የተተረጎመው አዲሱ መደበኛ ትርጉም ይላል። አሁን አይቼዋለሁ ስታወጣቸው አማርኛው ላይ ሲደረደራቸው አማርኛ አዲሱ መደበኛ ትርጉም የሚል የለም አለኝ ደረደርካቸው አለ። አዲሱ መደበኛ ትርጉም አሳየው ለሱ መጀመሪያ ይሄው አሳየው። አዲሱ መደበኛ ትርጉም የሚለው የታለ? አሁን አውጥተው ነበር እንደሱ ደርድረው አሳየው። አረቀኸዋል እኮ አሰን ይታያል። ይሄው እዚህ ጋር አዲሱ መደበኛ ትርጉም የሚል የለም አይታየም? ግሬስ አማርኛ አዲሱ መደበኛ ትርጉም እሱን አውጣለት አሁን። ኦኬ ኤንአይቪ ላይ ኢሳይያስ 7:14 ላይ ይታያል። ከእንግሊዘኛ ላይ የተረጎመው በቅርብ ቀን የተረጎመው እንደውም እንግዲህ እግዚአብሔር ራሱ ምልክት ይሰጣቸዋል ነው ድንግት ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ትጠራዋለች ነው የሚለው። ስሙን አማኑኤል ትለዋለች ነው የሚለው። ስለዚህ አማኑኤል የምትለው እናትየው ናት፣ እዛ ጋር የወለደችው ናት የምትለው አማኑኤል ብላ የምትለው ብሎ ነው ያለው። እዚህ ጋር ልክ ነው። ወደ ቀጣይ ጋር አርጊመንት እንሂድ። በእኔ ማለት መጽሐፉን የካርኩኝ ወይ እንትን እያልኩ ሳይሆን ይጠራል በሚለው ነው። እንግዲህ ይጠራል አይደል? ትጠራዋለች ነው የሚለው። እናትየው ናት ትጠራዋለች የሚለው። መጽሐፍ ቅዱስ ላይ ግን ያለው ግን መጽሐፍ ቅዱስ ላይ ማርያም ኢየሱስን አማኑኤል ብላ ትጥራው አትጥራው፣ ግን አማኑኤል ማለት በራሱ እግዚአብሔር ከኛ ጋር ነው ማለት ነው። ህዝቡ ያንን ተናግሯል። ይሄ ልጅ እንዴት ነው ሐሰን በተጓቡት? በጣም ከባድ ነው ራሱ ግሬስ በጣም ፈታተነው። በአማርኛው አሁን ማቴዎስ ላይ ልንገረክ ግሬስ። ማቴዎስ ላይ ደግሞ ጥቅሱ ሲመጣ ምን ብለው ተረጎሙት መሰለህ? ቅድም ጀምሬ በትርጉም ደረጃ ያለውን ፈላሲ ለማሳየት እየሞከርኩ ነበር። ማቴዎስ ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙም አለ አማኑኤል ተብሎ ይጠራል። አማኑኤል ተብሎ ይጠራል ይላል ጥቅሱ ማለት ነው። አይልም ይጠራል አይልም፣ እንደዛ አይደለም የሚለው። አሰንም ተሳስተሃል። ይሉታል ነው የሚለው። ስሙን አማኑኤል ይሉታል ነው የሚለው። ይሉታል የሚለው የታለ? ባዮቹ ብዙ ናቸውና ኢሳይያስ ላይ የለም። አውጣው ላሳየህ። እሺ አዲሱ መደበኛ ላይ አርመው ነው ያስቀመጡት። ቆይ አውጣው ላሳየህማ። እሺ ኡስታዝ፣ እንደዛም ቢሆን ደግሞ የባሰ ነው። ልጁን የባሰ ነው የሚሆነው። ይኸውልህ እዚህ ጋር ድንግት ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ይሉታል ነው የሚለው።
ስሙን አማኑኤል ይሉታል የሚል ኢሳይያስ 7:14 ላይ የለውም። ከየት ነው ያመጣው? የማቴዎስ ጸሐፊ ነው ጥያቄው። እንግሊዝኛ ላይ አድርግለት አንዴማ፣ እንግሊዝኛ ላይ አድርግለት አንዴ፣ ኪንግ ጄምስ ቨርሽን ባይብል ላይ አድርግለት። ማቴዎስ እንትን ላይ ማለት ነው they will call him ኢማኑኤል ይላል። አየው ዘይ የሚባሉ አሉ፣ ሌሎች ናቸው። ዘይ ኮል የሚል ነገር የት አለ? ዘይ የሚለው ነገር የት አለ? ብራይስቱ ላይ ነው የኔ ጥያቄ። ብራይስቱ ላይም እንግሊዝኛውም ላይ አማርኛውም ላይም ዘይ የሚል የት አለ? ይጠሩታል የሚል የት አለ? አያችሁ እዚህ ጋር ያጀማ ዘይ ተብሎ እኮ አልተባለም፣ ግን ሻል ኮል ይላል። ይኸው ይጠራል ማለት ነው። ኮል ሂም ይጠሩታል። ይኸው እግዚአብሔር ከኛ ጋር ነው። አራ እንግሊዝኛ ይሄ ልጅ በዳዴ እየሄደ ነው። ዘይ ዊል ኮል የሚል ነገር የለም። አሰን አታርቀው በኋላ ምን ሆነ ነው? ደከመኝ ኡስታዝ፣ እጄን ደከመኝ። እሺ ይቅርታ አፉ በለኝ። እሺ አብሽራራ ኡስታዝ አብሽር። አንብበው እስኪ ዘግሬስ እንዲረዳው ነበር በተደጋጋሚ እያሳየልን። ማቴዎስ ላይ ያለው ምን ይላል? ማቴዎስ 1:23 ነው። ስንት ላይ ነው? እስኪ 1:23 ላይ ይሄው አለልህ አውጥቶላል። ምን ይላል? ኦኬ እሺ ዘ ቨርጂን ኦኬ። እስኪ ቆይ አንዴ ጥቅስ ጽሑፉ ላንሳው። እሺ ዘ ቨርጂን ዊል ቢ ዊዝ ቻይልድ ኤንድ ዊል ጊቭ በርዝ ቱ ኤ ሰን ኤንድ ዘይ ዊል ኮል ሂም ኢማኑኤል which means ዘይ ዊል ኮል ሂም ማለት ምን ማለት ነው? እኔ እሱን አልጠየኩም። ትርጉሙን አልጠየኩም እኮ አማኑኤል የሚለው ትርጉሙን ጽፎታል። ትርጉሙንም እኮ ያስቀመጠው በምክንያት ነው ወይ እኮ አሁን የጠየቅኩ ዘይ ዊል ኮል ሂም የሚል ነገር አሁን የሚጠሩት እግዚአብሔር ከኛ ጋር ነው ብሎ ነው የሚጠራው እኮ አይደለም። እሱ የተረጎመልን ጸሐፊው ነው፣ የማቴዎስ ጸሐፊ ነው የተረጎመልን። ትርጉሙን አይደለም የጠየቅኩ ከኢሳይያስ እኮ ሲተረጉመው ምክንያት አለው እኮ ኢቨን እሱን አልጠየቅኩም። ኢሳይያስ 7:14 ላይ አልተተረጎመም። 7:14 ላይ እሱ አይደለም ጥያቄው። ሌላ ክፍል ላይ እግዚአብሔር ከኛ ጋር ነው እሱ አይደለም ጥያቄ። አማኑኤል የሚባለው የስሙ ትርጉም ምንድነው ብዬ አልጠየቅኩም እኮ። ትርጉሙ የተቀመጠበት ምክንያት አልጠየቅኩም። እኔ አልጠየቅኩም። እሱን ስጠይቅህ በቦታው ትመልሳለህ። የጠየቅኩህ ዘይ ዊል ኮል ሂም ኢማኑኤል ወይም ደግሞ አማኑኤል ብለው ይጠሩታል የሚለው ዘይ ዊል ኮል ሂም የሚለው ያለው የቱ ጋር ነው ያለው? በትንቢቱ መሰረት ማለት በየቱ ጋር? ይኸው ማቴዎስ ላይ ኮት አድርጎ እኮ ነው የጠቀሰው ያለው። የት ላይ ነው ያለው? ያ ጥቅስ የት ላይ ነው ያለው? ማቴዎስ ኮት ያደረገው ዘይ ዊል ኮል ሂም የሚለው የት ላይ ነው ያለው? የት ላይ ነው ማናገኘው? ነው አይደል እንዴ? ያ የሚል የለም። ዘይ ዊል ኮል ሂም የሚል የለም። ነው ይጠራል የሚል እኮ ትርጉም ነው የለም። አይልም እንደዛ ትጠራዋለሽ ነው የሚለው። በቃ እሱ ላልተግባባንም እንግዲህ የኔ እንትን ነው አልተግባባንም። አይደለም በቃ ይሄ ነው ማለት። ስለዚህ ዋሽቷል። የማቴዎስ ጸሐፊ ወይ ዋሽቷል፣ ከየት እንዳመጣ ምንጩ መጥቀስ መቻል የምትችለው እኮ ወሂድ አንተ እኮ የለማ። ስለዚህ ለኢየሱስ ነው የምትለው ነገር ለኢየሱስ ነው ያለ ሰውዬ ኢሳይያስ 7:14 ላይ ያለው ለኢየሱስ ነው ያለ ሰውዬ በትክክል እንኳን ኢሳይያስ 7:14 ላይ ያለውን በትክክል ማስቀመጥ አልቻለም። ከየት አመጣው? አንተ ግን እኮ ኢሳይያስ 7 ማለት ኃያል አምላክ ይባላል አልከው እኮ ሕፃን በሰዓቱ የተወለደው ሕፃን ነው አልከኝ። ያ ሁሉ ስልጣን አለው ወይ ያ ሕፃን ስልህ ግን ልትመልስልኝ አልቻልኩም። ስሙ ነው አልተነጋገርንም ስለሱ። ከፈለክ ኢሳይያስ 9:6 ላይ ያለውን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ምን ማለት ነው የሚለውን ነገር መነጋገር እንችላለን። እሱ አይደለም ፖይንቴ። ለምን ወደ ሌላ ነገር ትሄዳለህ? ፖይንቴ ያለው ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ትለዋለች ነው የሚለው ኢሳይያስ 7:14 ላይ ያለው ነገር። ግን የማቴዎስ ጸሐፊ ከኢሳይያስ 7:14 ላይ ጠቀስኩኝ ብሎ እየነገረን ያለው ማቴዎስ 1:23 ላይ ያለው እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ይሉታል ነው የሚለው። ዘይ ዊል ኮል ሂም ኢማኑኤል ነው የሚለው። ዘይ የሚል ነገር አለው። ዘይ የሚለው ኢሳይያስ 7:14 ዕብራይስጡ ላይም ግሪክ ሰብስቲዩንት ላይም የለም። ግሪክ ሰብስቲዩንት ላይም የለም። ከየት አመጣው ነው የሚያመጣባቸው? የለም። አዎ እሱ ነው ማለት። ከየት አመጣው? ዘይ የሚለው እነማን ናቸው የሚጠሩት? ለምን እንደዛ ብሎ አለው ራሱ? ሁሉም የለም። አንደኛ ነገር ያመኑበት ማለት ነው። የለም ዘይ ብሎ ጠርተዋል። ግን እኮ ዘይ የሚል ነገር የለም። በቀር ይህንን ሊያደርግ የሚችል የለም ብለው እኮ ልጁ አማርኛ ሁለተኛ ቋንቋው እንደሆነ አላውቅም። አንዴ ኡስታዝ ለመጨረሻ ጊዜ ላናግረው። አንዴ ኡስታዝ አንዴ ለመጨረሻ ጊዜ ላናግረው። ቆይ ግሬስ አንድ በአማርኛ ልንገርህ። አሁን ከማን ጋር ነው አንተ እያወራህ ያለኸው? ከሐሰን ጋር ነው። ከአንተ ጋር ከሁላችንም ጋር እያወራህ ነው። ከኔም ጋር ከኡስታዝ ወሂድም ጋር ከኑር ጋራም ስታወራ ቆይታል። ከኛ ጋር ስታወራ ነው የቆየከው አይደል? ትክክል። እንጂ በተናጠል እኔም ብቻ ነው ስታወራ የቆየከው? አሁን በተናጠል ነው እያወራሁ ያለሁት።
ግን ከገባህ ጀምሮ ግን ከኛ ጋራ ነው እያወራህ የነበረው። አንተ ግን ብቸኛው ክርስቲያን ከኛ ጋራ ስታወራ የነበርከው ብቸኛው ክርስቲያን ነህ። ትክክል ነው። ኦኬ አሁን በእንግሊዘኛ ይሄ ምን ይባላል? ከእኛ ጋራ እኔን ኡስታዝ እንዲሁም ሌሎችንም ስታወራ ዘይ እያልክ ነው፣ በብዜት ነው የምትገልጸና። ግን እኛ ደግሞ አንተን ስንገልጽህ አንተን ብቻ ነው በነጠላ ነው ስናወራ የቆየ ነው። ኦኬ ጥቅሱ ላይም ሲመጣ ኢሳይያስ ላይ ያለው የምትወልደው እናቱ ነች አማኑኤል ብላ ስሙን የምታወጣለት። አዲስ ኪዳን ላይ መጡና አማኑኤል ይሉታል ማንን? የሚወለደውን ልጅ። እነማን ናቸው አማኑኤል ብለው ይሄንን የሚወለደውን ልጅ ስሙን የሚጠሩት? እነማን ናቸው? በብዜት ነው የተቀመጠው አዲስ ኪዳን ላይ። ብሉይ ኪዳን ላይ የሌለውን እንደ ትንቢት አድርጎ እንደ ትንቢት ነው የወሰደው አይደለም። እንደ ኮት አድርጎት ነው እንደ ትንቢት ሳይሆን ኮት ጥቅሱን ወስዶ እንደዚህ ተብሎ ኮት አድርጎ ነው። ኮት አድርጎ ግን ሲያመጣው ኮት ያደረገውን ነገር ቃል በቃል አይደለም ያስቀመጠው። ምን ብሎታል? ትጠራዋለች የሚለውን ወላጅ እናቱ አማኑኤል ብላ የምትጠራውን ምን ብለው አስቀመጡት? አዲስ ኪዳን ላይ አማኑኤል ብለው ይጠሩታል። በብዜት አስቀመጠው። እነማን ናቸው ይጠሩታል ብለው የሚናገሩት ይሄንን የሚወለደውን ልጅ? እነማን ናቸው? እስኪ ከአንድ ስም በላይ ጥቀስልኝ። እነማን? ኦኬ በአጠቃላይ ያመኑ በሙሉ እግዚአብሔር ከአንተ ጋር እንደሆነ አወቅን ብለውታል። እግዚአብሔር ትርጉሙን አይደለም ማለት ነው። ትርጉሙን አይደለም የምትተረጉሙ። አማኑኤል ቃል የተጠራበት ቦታ የለም። ኢማኑኤል ማለት ትርጉሙ ነው ዋናው ጉዳይ። ኧረ በፈጠረህ እስማኤል ማለት ምን ማለት ነው? እስማኤል ማለት ምን ማለት ነው? ኖ አሁን አይደለም እዚህ ጋር እግዚአብሔር ከኛ ጋር ነው የሚለው ትርጉም ነው ዋናው ጉዳይ እንጂ ኢማኑኤል መሆኑ አይደለም። ቃል በቃል ግን ኢማኑኤል ተብሎ የተጠራበት ቦታ የለም። ኢየሱስ ግሬስ ኦኬ። አሁን በቃ የለም ግሬስ እስማኤል የሚል መጽሐፍ ባይብል ላይ ብሉይ ኪዳን ላይ አንብበሃል አላነበብክም? የአብርሃም ልጅ አለ ስሙ እስማኤል የሆነ አንብበካል አላነበብክም? አንብቤያለሁ አለ። ኔትወርክ ምን ማለት ነው? እስማኤል የሚል አንብቤያለሁ አለ። እስማኤል ማለት ምን ማለት ነው? ትርጉሙን ታውቀዋለህ? ከአሁን በፊት ሰምተህ ታውቃለህ? ጸሎት የተሰማልኝ ነው። አጋር ነው። አዎ አምላክ ጸሎቴን ሰማኝ ማለት ነው። እስማኤል ብሎ ማለት ትክክል። ጸሎቱን ሰማኝ ግን ተብሎ ተጽፎ ታገኘዋለህ መጽሐፍ ውስጥ? ትርጉም አልተሰጠውም። እዚህ ጋር የተሰጠበት ትርጉም አልተሰጠም። ምክንያት ይኖረዋል። ተግባባችሁ? አዎ ተግባብተናል። ስለ ምክንያቱ አይደለም አሁን ያወራ ነው። ነገር ግን አሁን እያወራን ያለ ነው አማኑኤል ስለሚለው ትርጉም ሳይሆን ይሄን የሚወለደውን ልጅ ልክ በተወለደ ቅጽበት አማኑኤል ብለው ጠርተውታል ወይ? ማቴዎስ ይሄንን ትንቢት ሲያመጣ ከኢሳይያስ ወስዶ ሲያመጣው ቢያንስ የወሰደውን ነገር ቃል በቃል ማስቀመጥ ነበረበት። ሲያመጣው ግን ምን አደረገው? በብዜት አደረገው። ማንን? የሚወለደው ልጅ አማኑኤል ተብሎ እንደሚጠራ። አማኑኤል ደግሞ ተብሎ ተጠርቷል ወይስ አልተጠራም ሲባል ማን ነው የጠራው? ማስረጃ አምጡ ሲትባል ማስረጃ ማምጣት ትችላለህ? አዎ ህዝቡ ጠርቶታል። እግዚአብሔር ከኛ ጋር ነው ብለው ተናግረዋል። ከእንደገና እግዚአብሔር ካንተ ጋር ይሄንን የታለ እንደዛ ብለው የጠሩበት ጥቅስ ስጠን። እሺ አማኑኤል ብለው እንደጠሩት ጥቅስ አምጣ። አማኑኤል ብለው አይደለም የጠሩት ነው የምልህ፣ በትርጉሙ የተጠራው ነው የምልህ። አማኑኤል ተብሎም አልተጠራም። ኢማኑኤል ተብሎ አልተጠራም አልኩህ እኮ። እስቲ ቆይ ከኡስታዝ ጋር አወራ። ግሬስ ያብሽር። አቤት ኡስታዝ። ትንቢቱ የሕፃኑን ስም የሚጠራው ወይም የሚያወጣው ነው። ለምሳሌ ስሙን ከሌት ያዋለሽ። ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ምንድነው እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙን ኢየሱስ ትይዋለሽ ከተባለ ስሙን የምታወጣው ማርያም ናት። የማቴዎስ ወንጌል ምዕራፍ 1 ላይ ደግሞ ቁጥር 22 ላይ ደግሞ እነሆ ትጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ትለዋለህ ተብሎ ለዮሴፍ ተነግሮታል። ለሁለቱም ስለተነገራቸው የሉቃስ ወንጌል ምዕራፍ 2 ላይ ሊገረዝ ሲል ከመጸነሱ በፊት ከማርገዟ በፊት እንደተነገረው ስሙን ኢየሱስ አሉት ይላል። ሁለቱም አንድ ላይ ዮሴፍም ማርያምም ኢየሱስን። ልክ እንደዚሁ በተመሳሳይ ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ትለዋለች ነው የሚለው። ስለ ሴት ነው የሚያወራው፣ ስለ አንድ ሴት ነው የሚያወራው። ነገር ግን ይሄ ኢሳይያስ 7:14 ላይ ያለውን ጥቅስ ሲጠቅስ ፓራፍሬዝ ኮቴሽን ነው የጠቀሰው። ያንን ጥቅስ ሲጠቅስ የማቴዎስ ጸሐፊ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ሲጠቅስ በነቢይ ዘንድ እንዲህ ተብሎ ነበር አለ። ምን ተብሎ ነበር አለ? እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ አለ። ትርጓሜውን በኋላ ላይ ነው የነገረን። ስሙን አማኑኤል ይሉታል
የተባለው ነው ብሎ ነገረን። ኢሳይያስ 7:14 ላይ ገብተን ስንመለከተው ስሙን አማኑኤል ይሉታል የሚለው ነገር የለም። they shall call him ኢማኑኤል የሚለው ነገር ከሌለ ጭማሪ ነው። የማቴዎስ ጸሐፊ ከኢሳይያስ ላይ በትክክል ኮት አላደረገም። ስለዚህ ያ ኮት ያደረገው የመሰለውን ነው የነገረን። ኢሳይያስ 7:14 ላይ ድርብ ትንቢት ነው እንኳን ብለን ብንቀበለው ችግር የለውም። ለምን አማኑኤል የሚለው ስም ራሱ ፕሪፊክስ እና ሰፊክስ ሆኖ የሚገባ ገብርኤል የሚባል አለ፣ ሚካኤል የሚባል አለ፣ ናትናኤል የሚባል አለ፣ ሩፋኤል የሚባል ሰው አለ፣ ሩፋኤል የሚባል መልአክ አለ፣ ፋኑኤል የሚባል ደግሞ መልአክ አለ፣ እስማኤል አለ፣ ሳሙኤል የሚባል ስም አለ። ኤል የሚለው ነገር ሰፊክስ ሆኖ ወይም ደግሞ መድረሻ ቀጥያ ላይ ሆኖ ሲገባ ማንነትን ሳይሆን ስምን ነው የሚያመለክተው እንጂ ያ ማንነት አምላክ ነው ማለት አይደለም። ልክ ኢሳይያስ 7:14 ላይ የተነገረው የሕፃኑ ስም እንደዛ ይባላል ነው። የሕፃኑ ስም ያ ብቻ አይደለም። ምርኮ ፈጠነ፣ በዝበዛ ቸኮለ የሚባልም ስም አለው ኢሳይያስ 8:2 ላይ ስትመለከተው። ከዛ ኢሳይያስ 9:6 ላይ ስትመጣ ደግሞ 4 ስሞች አሉት፣ የማዕረግ ስሞች። ስሙም ይልሃል ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራላል። አብያድና ምንድነው ያለው ኤልጊቦር የሚል ነገር አለ። አሁን እዛ ጋር ስሙ ነው የሕፃኑ ስም ነው። ኤልጊቦር የሚለው እሱ ኃያል አምላክ ነው ማለት አይደለም። እንደዛ ከሆነ እንትን ዘፍጥረት ላይ አንድ ጥቅስ አውጣለት እስቲ 35:7 ላይ አውጣለት። ግሬስ በደንብ ነው የሚረዳው። አሁን በቃ ከሐሰን እንደዚህ ካለው ዘፍጥረት 35:7 አውጣለት። ይታያል። በዚያን ጊዜ መሰዊያ ሰራ፣ የዚያን ቦታ ስም ኤልቤቴል ብሎ ጠራው አለ። ምኑን ነው ኤልቤቴል ብሎ የጠራው? ግሬሲ ምኑን ነው ኤልቤቴል ብሎ የጠራው? ቦታውን። ኦኬ ቦታውን ነው የጠራው። አሁን እዚህ ጋር ነው የቦታው ስሙ ማን ነው? ኤልቤቴል። ኤልቤቴል ማለት ምን ማለት ነው? ትርጉሙ ምን ማለት ነው? የቤቴል አምላክ ማለት ነው ትርጉሙ። ቦታው የቤቴል አምላክ ነው ወይ ስሙ ነው? የተሰየመበት ነው እንጂ ግን ትርጉሙ የኤልቤቴል ማለት ምንድነው ትርጉሙ? ትርጉሙ ምንድነው? የቤቴል አምላክ ነው። የቤቴል አምላክ ነው አልከኝ አይደል? ግን እግዚአብሔር በዚያ ተገልጦ ነበር ይላል። ቦታው የቤቴል አምላክ ነው ወይስ ስሙ ነው የቤቴል አምላክ? ኖ አምላክ እዛ ጋር ስለተገለጠ ነው ያንን ስያሜ ሲል ኖ ስለ ቦታው ነው የምናወራው። የቦታው ስም ማን ነው አለ? የቤቴል አምላክ። የቤቴል አምላክ ነው እኮ ቦታው ግን የቤቴል አምላክ ነው ወይ እኮ ገባኝ። ጥያቄ እሱ አይደለም። አሁን አምላክ ስለተገለጠ እኔ ምክንያቱን አልጠየቅኩም። የጠየቅኩ ቦታው የቤቴል አምላክ ነው ወይ ስሙ ነው የቤቴል አምላክ? የቦታው ስም የቦታው ስም ነው እንጂ የቦታው ስም ነው ማለት ነው። ስሙ ነው እንጂ እሱ በማንነት ደረጃ ወይም በምንነት ደረጃ ቦታው የቤቴል አምላክ አይደለም። ኢሳይያስ 9:6 ላይም ያለው ነገር ኤልጊቦር ይላል። ተመሳሳይ ነው። ኤልቤቴል ነው እዚህ ጋር ያለው። ኢሳይያስ 9:6 ላይ ደግሞ ኤልጊቦር ይለዋል። ኤልጊቦር ማለት ኃያል አምላክ ማለት ነው። የሕፃኑ ስም ነው እንጂ ሕፃኑ በራሱ ኃያል አምላክ ነው ማለት አይደለም። ምክንያቱም እዛ ጋር ሕፃኑ ከመጣ እኔ እጠይቅሃለሁ። ያ ሕፃን ኤልጊቦር የሰላም አለቃ የዘላለም አባት ተብሎ ተጠርቷል። ቆይ ስሙ ነው። ስሙ ነው። አሁን ስሙ ቆይ አልጨረስኩልህ ተብሎ የተጠራበትን ቦታ ታሳየኛለህ? አይጠበቅብኝም። ራሱ ይጠራል ነው አይደል? እዛ ጋር ያለው ይጠራል ከተባለ ይጠራል ነው። ምክንያቱም እዛ ጋር ማሳየት አለብህ እኮ አንተ ምናምን ማሳየት ያለብህ እኮ። ግን ለሕፃኑ የተጠራበት ስም ነው አለ። ክርስቶስ ነው ብዬ ኢየሱስ አልተጠራማ እንደዛ ተብሎ በአራቱም ስሞች ኢየሱስም አልተጠራም። ኢየሱስም አልተጠራም። እስኪያስ አልተጠራም። ኢየሱስ አዲስ ኪዳን ላይ ኤልጌቦር አብያድ ምናምን የሚል ነገር አታገኝም። ለኢየሱስ አንድ ላይ አራቱንም የሚጠራበት 9:6 ታች ዝቅ ስትል እኮ ኖ አይደለም አልተጠራም ነው። የዘላለም አባት የሰላም አለቃ ተብሎ የተጠራው በዳዊት ዙፋን መንግስቱ ላይ አለቅነቱ ይበዛል። እሱን እንመጣበታለን። አሁን ሌላ ቦታ ላይ እየሄድክ ነው። አሁን ስለ ስሙ ነው እየተነጋገርን። መጀመሪያ እሱ ላይ ለማንም አድርገው፣ ግን አሁን መጀመሪያ ሐሳቡን ተረዳኝ ነው። ኢሳይያስ 9:6 ላይ ስሙም ነው የሚለው እሱ አይደለም። እርሱ ኃያል አምላክ ነው፣ የዘላለም አባት ነው፣ የሰላም አለቃ ነው ምናምን ቢል ኖሮ ምናልባት ሊያጨቃጨቅ ይችላል። ይሄ ጥቅስ በቃ ለኢየሱስ ማንነቱም ምንነቱም አንዴ ልጨርስ። ኧረ በአላህ አንዴ ልጨርስ እንዴ! አንዴ ሐሳቤን ልጨርስ። ኢሳይያስ 9:6 ላይ ኃያል አምላክ የሚለው ለምንነቱ፣ የዘላለም አባት ደግሞ የሚለው ደግሞ ለማንነቱ ነው ብዬ ድምዳሜ ላይ መደርሰው እርሱ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው ቢለኝ ኖሮ ነበረ እንደዛ ብዬ ልል የምችለው። የሚለው ስሙም ነው የሚለው ልክ ዘፍጥረት 35:7 ላይ የቦታው ስም
ኤልቤቴል ነው ሲለኝ ኤልቤቴል ማለት የቤቴል አምላክ ማለት ነው ብዬ ቦታው የቤቴል አምላክ ነው ብዬ አይደለም ምለው የቦታው ስም የተሰጠ ነገር ነው ራሱ ስም ነው ስሙ ነው ልክ ኢሳይያስ 9:6 ላይ ድንቅ መካር ኤልቤቴል የተባለው ለምንድን ነው ኤልቤቴል የተባለው ምክንያቱ አይደለም እኮ ጥያቄው ዴታው ነው እኮ የተጠራበት ምክንያትማ ሊኖር ይገባል እንዴ ዝም ብሎ ኤልቤቴል የተባለበት ምክንያት እዛ ጋር አለ ራሱ ይነግርሃል እኮ አምላክ ያህዌ በዛ ስለተገለጠበት አለ አዎ አሁን ትከተላለህ ኢሳይያስ 9:6 ላይ ኤልጌቦርም ተብሎ ሲጠራ ኤልጌቦር ተብሎ የተጠራበት ምክንያት አለው ማለት እኮ ነው ይኸውልህ ኤል ማለት ምን ማለት ነው ትርጉሙ ኤል ማለት ምን ማለት ነው ትርጉሙ ማለት ኤል ማለት የአምላክ ኤል ማለት አምላክ ማለት ነው ትርጉሙ ኦኬ ከዛ ቀጥሎ ደግሞ ምን ይላል ኤልጌቦር ብቻ አይደለም የሚለው አብያድ የሚል ነገር አለ አይተዋል ኦኬ ምንድን ነው የሚለው አብያድ ማለት ነው ትርጉሙ አያል አምላክ የዘላለም አባት አዎ የዘላለም አብ ይለዋል ማለት ነው ኢየሱስን ስለዚህ የዘላለም አብ ነው ኢየሱስ የዘላለም ኢየሱስ አብ አይደለም ግን የዘላለም አባት ስለዚህ አብ ነው የሚለው የዘላለም አብ ነው የሚለው እሱ ላይ አብ አይደለም ግን የዘላለም አባት ነው ማለት ሁለት አባት የለም ትንቢተ ሚልክያስ 2:10 ላይ አይደለም ማለት ኢየሱስ ክርስቶስ በባህሪው አባት አይደለም በቃ ልክ እንደዛ ኤልንም እንደዛ መውሰድ ትችላለህ ማለት ነው አሁን ይኸውልህ ቆይ ልንገርህ አባት ተብሎ ደግሞ የተጠራበት አለ በአዲስ ኪዳን ቆይ አብ ተብሎ ይኸውልህ ቆይ አንዴ ጨልሟል ሐሰን ጨልሟል ያንተ እንትን ኔትወርክ ነው ጨልሟል ኢሳይያስ 9:6 ላይ ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ሲል የዘላለም አባት የሚለው የዕብራይስጡ አብያድ ነው የሚለው አብ የሚለው ፕሪፊክስ ሆኖ የገባው ምንነትንና ማንነትን ለማሳየት ነው ወይስ ማዕረግን ለማሳየት ነው የመጣው አባት የሚለው ያው ማዕረግ ነው እንጂ ምንነት አይደለም እንጂ ምንነትም አይደለም አይደለም ኢየሱስ ክርስቶስ በነገራችን ላይ ኢየሱስ ክርስቶስ በኦንቶሎጂካሊ እንደሚባለው አባት አይደለም አይደለ አብ ነው አባት እሺ እንትን ኢኮኖሚካሊ ደግሞ አምላክ ስለሆነ በባህሪው አምላክ ስለሆነ አባት ብለን ልንጠራው እንችላለን ቆይ ኢኮኖሚካሊ ሁሉን ያስገኘ ስለሆነ ቆይ በትሪኒቲ ትምህርት ውስጥ ኢኮኖሚካልና ኦንቶሎጂካል አለ ኦንቶሎጂካሊ ኢየሱስ አባት አይደለም ማለከኝ ኢኮኖሚካሊስ አባት ነው በትክክል አባት ነው ብለን እንጠራዋለን እኛ የኦሊሰስ ትምህርት ውስጥ እየገባ ነው ያለው ተመልከቱ አዳምጡ አንዴ ሪከርድ አድርግልኝ ኦንቶሎጂካሊ አባት አንዴ እኛ ግን አባት ብለን እንጠራዋለን ኖ ኢኮኖሚካሊ ነው ያልኩ ኢኮኖሚካሊ ኖ አይጠየኩ ኢኮኖሚካሊ ኢየሱስ አባት ነው ወይ አብ ነው ወይ ኢኮኖሚካሊ አንዴ ሪከርድ አድርግልኝ እቺ ኢየሱስ አብ ስለሆነ አሪፍ ነው ለኔ ኢየሱስ አብ አይደለም ሁሉን መፍጠር በመቻሉ አባት ነው ያስገኘ ስለሆነ ቆይ አንዴ ብቻ አሁን ቀለበት ውስጥ ነው ያለው ኢየሱስ ኢኮኖሚካሊ እና ቆይ እሺ አንዴ ኢየሱስ ኢኮኖሚካሊ አብ ነው ኢየሱስ ክርስቶስ አብም አይደለም መንፈስ ቅዱስም አይደለም ኢየሱስ ክርስቶስ ኦኬ ፋንክሽናሊ ኢየሱስ አብ ነው አይደለም ኦንቶሎጂካሊ ኢየሱስ አብ ነው አይደለም ኦኬ በኢማነንት ደረጃ ኢየሱስ አብ ነው ምንድነው በኢማነንት ደረጃ ኢማነንት ብዬ ተጠየቅኩ ራሱ በግብር አይደለም በአውትዋርድ ፈንክሽን ውስጥ ኢየሱስ አብ ነው ኢየሱስ ወልድ ነው አብ አይደለም በምንም ነገር አብ አይደለም ስለዚህ እዛ ጋር የዘላለም አብ ሲለው ስሙ ነው የዘላለም አብ ወይስ እሱ ነው የዘላለም አብ በማድረጉ በመፍጠር ነው የጠየቁት ጥያቄ ስሙ የማዕረግ ስሙ ነው የዘላለም አብ ወይስ እሱ ነው የዘላለም አብ በማንነትና በምንነት ነው የዘላለም አብ ወይስ ደግሞ በማዕረግ ደረጃ ነው የዘላለም አብ በምንነቱማ አብ አይደለም አልኩህ እኮ በምንነቱ አብ አይደለም የጠየኩን ነገር መልስልኝ እባክህ ኢሳይያስ 9:6 ላይ አብያድ ሲል ወይም የዘላለም አብ ሲለው ኢየሱስን የዘላለም አብ የተባለው የዘላለም አባት ነው ያለው ግዕዝ እኮ ነው አብ እስቲ እንግሊዘኛው ላይ እስቲ ያወጣለት አንዴ ምንድነው የሚለው እንግሊዘኛው ላይ ያወጣለትና በእንግሊዘኛ አድርግልኝ እስቲ አብ የሚለውን እስኪ በእንግሊዘኛ አድርግልኝና በዕብራይስጥ ላይ አድርግልኝ በግሪክ ላይ አድርግልኝ ምንድነው በእንግሊዘኛ ላይ ኤቨርላስቲንግ ፋዘር አይደል የሚለው ስለዚህ ፋዘር ማለት እኮ ነው አንተ በግዕዝ እኮ ነው ያረኩልህ እኮ ትክክል በዕብራይስጡ ደግሞ አብ ነው የሚለው በዕብራይስጡ አብያድ ነው የሚለው እኮ አይደል አብያድ ማለት ምን ማለት ነው ትርጉሙ የዘላለም አብ ማለት ነው አይደል እሺ የዘላለም አብ ማለት ነው ትርጉሙ
ግዕዝና አማርኛ እኮ ነው እየቀየርክ ያለው እኮ አባት ማለት ነው ዞሮ ዞሮ በእኛ በአማርኛችን እኮ። ስለዚህ ኢየሱስ አብ አይደለም ስትል አባት አይደለም እያልክ ነው። ሌላ ነገር እኮ አይደለም። ይኸውልህ አብ ኢየሱስ ክርስቶስ ወልድ እንጂ አብ አይደለም እኮ። አብ አይደለም ስትል አባት አይደለም እያልክ ነው። አብ እስኪ በእንግሊዝኛ አድርግልኝ፣ አንዴ በእንግሊዝኛ አድርግልኝ እስኪ በእንግሊዝኛ። እኛ ግን ኢየሱስ አብ አይደለም ብለህ በእንግሊዝኛ አድርግልኝ። ምን አይደለም ነው የምትለው? እስኪ በአማርኛ አድርግልኝ። ስላስገኘ ኖ አይደለም፣ አብ አይደለም አልከኝ እኮ። አሁን እኮ አማርኛና ግዕዝ ነው እያወራን ያለነው። ግን እኛ አባት ብለን እንጠራዋለን እኮ። ስሙ እሱ አይደለም ነው እኮ አይደለ? እሱ አብ አይደለም ብለኸኛል። ኦኬ እሺ፣ እኔ አብ አይደለም፣ አንተ ይሄንን አብ ነው ብለህ የምትጠራውን ሕፃን ልጅ ታሳየኛለሽ። ያሳየኝ እኮ አብ ነው አላልኩማ። እኔ ስል ነው እኔ አሁን እኮ ነው የስትሮማን ፋላሲ ነው እየሰራ ያለው። የዘላለም አባት አላልኩም። የዘላለም አባት የሚለው ስሙ ነው ነው ያልኩህ። አልገባህም? አሁንማ አሳየኝ እኮ አልገባህም። ቆይ ተረጋጋ። እኔ ማሳየት አይጠበቅብኝም እኮ መጽሐፉ ላይ ያለውን ነው ነገር አባት ተብሎ ስለመጠራቱ። ኧረ ግሬስ፣ ኧረ ተረጋጋ። እኔማ ተረጋግጬ ነው። አንተ ትንሽ ለታች ላለው ኦዲየንስ ነው፣ ታች ላለው ተመልካቹ እንዲማርበት ስለፈለኩ ኢሳይያስ 9:6 ላይ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ሲል የዘላለም አባት የሚለው ሐረግ ላይ እዛ ላይ ሂድና የዘላለም አባት በተባለበት ነው ኃያል አምላክ የተባለው የሚጥለውን እንድትረዳው ነው እንዲያገራልን ያመጣሁት። የዘላለም አባት ሲባል አዳምጣ፣ በጣም ታግሼ ነው ማወራ። እዛ የጠየቁት ጥያቄ አንተ ብቻ መስማት ነው ያለብኝ እንዴ? አይደለም፣ ነጥቡ ላይ ይኸውልህ፣ ነጥቡ ላይ አይደለም ያለው፣ ወደ ነጥቡ ማምጣት አለብኝ። እዛ ጋር አብያል ማለት ምን ማለት ለሕፃኑ ነው፣ በሰዓቱ ለተወለደው ሕፃን በዕብራይስጥ አባት ምን ይባላል? አባት ምን ይባላል በዕብራይስጥ? ቆይ እንጂ ቋንቋ ላይ ነን ያለ ነው። ወደሱ የዘላለም አባት ስለመሆኑ ማለት መጀመሪያ ይሄንን ጨርሳ ሐሳቡ መጀመሪያ ይለቀና ከዛ በኋላ ከፈለክ እንዴት ተባለ ምናምን የሚለውን ነገር እንትን እንላለን። ኢሳይያስ 9:6 ላይ የዘላለም አባት የሚለው በዕብራይስጥ ምንድነው ያልከኝ? ምን አልነው? አብያድ አልነው አይደለ? የዘላለም አብ ነው የሚለው አልኩ። ተሳስቻለሁ? ትክክል። ተሳስቻለሁ ወይ? አብ ነው የሚባል ትክክል ነው። ፋዘር ማለት አብ ነው። ግዕዙ ምንድነው የሚለው? ግዕዙ የዘላለም አብ ነው የሚለው አይደለ? ኢየሱስ የዘላለም አብ ነው ሲባል ስሙ ነው የዘላለም አብ ወይስ ማንነቱና ምንነቱ ነው የዘላለም አብ? ስሙ ነው። በባህሪውማ ኢየሱስ ወልድ ነው፣ ልጅ ነው። ስለዚህ አሁን ተመልከት፣ አሁን ልክ እንደዛ ስሙ ነው እንጂ እንትን አይደለም። ለምን የዘላለም አብ ተባለ ሲባል ስሙ ነው። ለምሳሌ ሁሉን ማስቀመጥ በመቻሉም ግን እሺ፣ አቢጋኤል የምትባል ሴት ታውቃለህ? አቢጋኤል የምትባል ሴት እኔ አላውቅም። አቢጋኤል ማለት ትርጉሙ የመሰብሰብ አባት ማለት ነው። ሴትዮዋ አቢጋኤል ተባለች እና ለምንድን ነው አቢጋኤል የተባለችው? ስሟ ማለት አልገባኝም። አቢጋኤል የምትባል ሴት አለች፣ ስሟ የመሰብሰብ አባት ማለት ነው። ግን እሷ ግን አባት ናት ወይ? ለምንድን ነው አቢጋኤል የተባለችው ስትጠራ? ወላጆቿ ነው የሚያውቁት እንግዲህ፣ እኔ አላውቅም። ግን እዚህ ጋር አሁን እሱ ነው ማለት። ስለዚህ ልክ እንደዛው ስም መጠሪያ ሊሆን ይችላል እንጂ ማንነትም ምንነትም መሆን አይችልም ብለህ ካሰብክ አብርሃም የሚባል ሰው አለ። ለምሳሌ እኔ እኮ አምናለሁ እኮ። ስለዚህ የሕፃኑ ስሙ ነው ማለት አባትም ተብሎ ቢጠራ ይቻላል። ለኔ ትክክል ነው። ፈጣሪ ነው እኮ ስሙ ነው ማለት። አሁን እየተነጋገርን ያለን ስሙ አይደለም፣ እንደዛ አይደለም። ስሙ ነው የሚለው የሕፃኑ ስም ነው። እንደዛ ከሆነ አቢጋኤልንም የሆነ ስላስገኘች ነው ብላ አትልም። አብ የሚለው ቃል ለአንዴ ለመጨረሻ ጊዜ ልንገርህና ወደ ካሰን ጋር ትቀጥላለህ። አይ ቲንክ እንትን አይደለም ኤሊዛ ፍሬንድ ትወጣ አይ ችግር የለውም ትቀጥላለህ። ይሄ ማጠቃለያ ልስጥ። ኢሳይያስ 9:6 ላይ የዘላለም አባት ሲል አብያድ ሲል አብ የሚለው ፕሪፊክስ ሆኖ ሲመጣ ማንነትን አይደለም የሚያሳየው፣ ተጫፍሮ ይመጣል። አብያድ የሚለው ነገር ለማዕረግ መጥቶ ይመጣል። ልክ እንደዛው በዛ ሂሳብም አብ እንደሚለው ኤል የሚለው የዕብራይስጥ ቃል ወይም ደግሞ ኤል የሚለው ነገር የሚመጣው ኤል ጊቦር የሚለው የዕብራይስጥ ቃል በአጫፍሮ ይመጣል። ልክ አብ በሚልበት ሂሳብ ነው እዛ ጋር የምትረዳው። ሕፃኑ ስሙ ነው እንጂ እሱ ኃያል አምላክ አይደለም። ምክንያቱም ሕፃን ተወልዶልናል፣ ወንድ ልጅም ተወልዶናል እያለ ስለ ወልድ እያወራ አብ ነው ማለት እንደማይቻል ሁሉ ወንድ ልጅ እያለ ስለ አምላክ ነው ማለት አይደለም። ሕፃኑ የሕፃኑ ስም ነው። የሕፃኑ ስም ኃያል አምላክ ነው። ልክ ኤልያስ ማለት ምን ማለት ነው ትርጉሙ ብለን ስንል ኤልያስ ማለት የኤልያስ ስም ነው። ኤልያስ የሚባል ወንድ ልጅ ስም ነው እንጂ ኤልያስ ማለት አምላክ ያህዌ ነው ማለት ነው። ያህዌ አምላክ ነው ማለት ነው። ግን ያህዌ አምላክ ነው እንዴ? ኤል ማለት አምላክ ማለት ነው። ያህ ማለት የያህዌ አብሪቬሽን ነው።
ኤልያስ ማለት ምን ማለት ነው? ያህዌ አምላክ ነው ማለት ነው። ግን ኤልያስ ግን ያህዌ አምላክ አይደለም። ኤልያስ የሚባለው በኤልሳ ዘመን የነበረው ሰውዬ ስሙ ነው የዛ የሕፃኑ ወይም ደግሞ ኤልያስ የተባለው ሕፃን ወንድ ልጁ ስሙ ነው። ልክ ኢሳይያስ 9:6 ላይ ሕፃን ተወልዶልናል ብቻ አይደለም ወንድ ልጅም ተሰጥቶናል ነው የሚለው። ሰጪው ማን ነው? ጌታ አምላክ ነው የሰጠው ያንን ሕፃን ልጅ። ጌታ ራሱ ምልክት ይሰጣቸዋል ተብሏልና ከዛ ስሙም አለ የዛ የሕፃኑ ስም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚለው የሕፃኑ ስም እንጂ ሕፃኑ በራሱ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው ማለት አይደለም እያልኩ ነው ያለሁት። ሐሰን ማጠቃለያ ሰራበትና ይበቃኛል። እኔ ሳትወጣ አንድ ጥያቄ መጠየቅ እችላለሁ? አንዴ ሚዩት አድርግ። አንዴ ጥያቄ ሚዩት አድርግ እባክህ፣ ሚዩት አድርግ። ኦኬ ግሬስ፣ እስካሁን በተወራው ነገር ላይ ያልገባህ ነገር አለ? ያልገባኝ ነገር ሳይሆን አሰብ አንድ መጠየቅ የምፈልገው ነገር ሕፃኑ ልጅ ስያሜው ከሆነ በዳዊት ዙፋን ላይ መቀመጡ ስያሜ ነው ምንድን ነው? እሱንም አንድ ላይ ዙፋኑም እኮ በዳዊት ዙፋን ላይ ይቀመጣል። ለዛ ነው አንዱን ነገር ሳይጨርስ ወደ አንዱ ስለሚገባ። ይሄ ምን ይባላል መሰለ? ይሄ ማርጂናል ፖይንት ይባላል። ይሄ ማርጂናል ፖይንት ማለት ምንድነው? ፎካል ፖይንት ተነስቶ ያንን ነገር ሲያቀተው ሰው ወደ ሌላ ነገር እጸጽ ነው። አየህ ፋላሺስ ነው። እኔማ መለስኩልህ እኮ ኃያል አምላክ የዘላለም አባት የተባለው ኢየሱስ ነው ላይ ነው እያወራን ያለ ነው። ከዛ በኋላ ቁጥር 7 ኢሳይያስ 9:6 ላይ እያወራን 9:7 ላይ ተገባለ። ያ ምንድነው? አባሩ ጨዋታ ነው የተያዘ እኮ ነው እኮ ከዛሬ ጀምሮ እስከ ዘላለም ድረስ ፖይንቱ እሱ ላይ አይደለም። በዳዊት ዙፋን ላይ የተቀመጠ ሕፃን አለ በወቅቱ። ይሄ ልጅ ታውቃለህ በጣም አስቸጋሪ ነው። መንግስቱ ለአለቅነቱ ይበዛል ይላል ግሬስ እኮ አለ እንደዛ የተደረገ ሕፃን አለ። እስኪያስ እንደዛ ነው እያልኩ ያለሁት አሁን እስኪያስ ነው። ስለ እስኪያስ ነው የሚያወራው። ኧረ በስመ አብ! የዘላለም አባት የተባለው እስኪያስ ነው። ያው ስሙ ነው የማዕረግ ስሙ ነው። የዘላለም አባት የተባለው እስኪያስ ነው። እየሰማችሁ አዎ የአይሁዳኖች ኮሜንተሪ ያንን ነው የሚያመለክተው። ደግሬስ ይኸውልህ፣ ደግሬስ አንዴ አዳምጠኝ እሺ። ደግሬስ ይኸውልህ እንግዲህ የራሳችሁ ሪሰርች አድርጉ። ደግሬስ ይኸውልህ አሁን ዛሬ አይ ቲንክ ቅድም ጀምረህ ከገባንበት ጊዜ ጀምሮ በጣም ብዙ የተማማርናቸውና ያነሳናቸው ነገሮች አሉ። ኦኬ ከትርጉም ከዕብራይስጥ ቋንቋ ከብዙ ነገር አይተናል። ዛሬ ስምህ ለአንተ ለምሳሌ ያንተ ስም ከበደ ቢሆን ስምህ ነው ከበደ የተባለው። ኪሎ ግን 80 ኪሎ ሊሆን ይችላል፣ 150 ኪሎ ሊሆን ይችላል። ስምህ ከበደ ስለተባለ ኪሎ ስንት መሆኑ ማሳያ አይደለም አይደል እንዴ? ወይም አንተ ምን ያህል ትመዝናለህ ማለት ማሳያ አይደለም። ታምናለህ? ስም በሰውየው ህይወት ላይ ተጽዕኖ አለው ይባላል። በእርግጠኝነት ታውቃለህ። ተጽዕኖ መኖሩ በሁለተኛ ነገር የሚታይ ነገር ነው። መጀመሪያ ቁም ነገሩ ማየት ያለበት ወላጆቹ ከበደ ብለው ሲያወጡለት ምክንያት አላቸው። ከበደ ብለው ያወጡበት ምክንያት ይኖራል። እሱ ሌላ ሁለተኛ ምክንያት ሌላ ነገር ነው። አብርሃም ብሎ ማለት ትርጉሙን ታውቀዋለህ? አብርሃም ብሎ ማለት ምን ማለት ነው? አብርሃም ማለት ነው። አብርሃምና አብርሃም የተለያየ ነው። አብርሃምና አብርሃም ትርጉም ምን ማለት ነው? ተቀይሯል። እግዚአብሔር ስሙን ቀይሮታል። ማን አረፈለው? ግሬስ ማን ቀየረው? ስሙን ማን ቀየረው ሳይሆን ትርጉሙን ነው ንገረኝ ያልኩህ። አይበቃም እንዴ? ትንሽ አድካሚ ነው። ሌላ ሰው ጋር በቃ ግሬስ በቃ ይበቃል። ለዛሬ ለነበረን እባክህ ጠያቄው ሚዩት አድርግ እባክህ፣ በፈጠረህ ሚዩት አድርግ። በጣም ማለት ለመረባበሽ ቤቱ ለመረባበሽ አልተከፈተም። ኖ እስኪ ግሬስ ይኸውልህ አንድ ነገር ያልተረዳው ነገር አለ። በዳዊት ዙፋን ላይ የተቀመጠው በወቅቱ ሕፃኑ እስኪያስ መሆኑን ከተረዳ በወቅቱ በዙፋን ላይ ተቀምጧል። የሚቀመጠው ኢየሱስ እንደሆነ ማንኛውም ባይብሊካል የሆኑ ሰዎች የሚናገሩት ነገር ነው። ዳዊት ዙፋን አንዴ አንተ እስኪያስ ነው ብለሃል። እንግዲህ አንዴ ቆይ እስቲ አንዴ እስቲ ሳትወጣ አንዴ ጠይቀህ። አይሁዶችም የሚያምኑት ይሄንን ነው። ክርስቲያኖችም የሚያምኑት ይሄንን ነው። ጤነኛ አይደለም እኮ ራሱ ይሄንን ያውቃል። አንዴ ግሬስ እባክህ ታገስ አንዴ። ኧረ በለው ጤንነት ይሄ ሕክምና ነው የሚያስፈልገው። እዛው አንዴ ተባልክ እኮ ከዳዊት ስር የሚወጣው ማን እንደሆነ አንዴ እንደው ምን አይነት እንትን አንደርማይን እንዲሆነ ልጅ ነው። በለታች እንትን በል ለነገራችን ላይ በዳዊት ዙፋን ላይ የሚቀመጠው ተሳደባል። አትሳደባክ አይደለም እኮ እንትን አስተሳሰብ እኮ ነው ያስተሳሰብ ነው። ደግሬስ እባክህ ዋስሁኜ ነው ያስገባው። አንዴ ተረጋጋ።
ሐሳብህን እንድትገልጽ ተራ ሰጥሃለሁ። ኦኬ እንደ አይነት ሰዎች ደግሬስ መብቴ እኮ ነው ብራዘር። ቆይ ኦኬ እሺ ኡስታዝ ሐሳብህን ተናገር። እኔ ሐሳብህን እንድትናገር እድሉን እሰጥህ ነበር። ይኸውልህ በዳዊት ዙፋን ላይ የተቀመጠው ዳዊት ብቻ አይደለም። ልጁ ሰለሞን ተቀምጧል። ከዛ ሮባም ተቀምጧል። እነ ምናሴ ተቀምጠዋል። እስኪ የምናሴ ልጅ እና አካዝ ተቀምጠዋል። አካዝ ተቀምጧል በዳዊት ዙፋን ላይ። ከአካዝ ቀጥሎ የተቀመጠው የማን ነው? እስኪያስ ተቀምጧል በዳዊት ዙፋን ላይ። ከዛ መጨረሻ ላይ የተቀመጠው ማን ነው? በዳዊት ዙፋን ላይ የተቀመጠው ሴዴቅያስ ነው። ከሴዴቅያስ በኋላ የዳዊት ዙፋን የሚባል ነገር የለም። ከዛ በኋላ ነው ኢየሱስ በኋላ ላይ የአባቱን የዳዊትን ዙፋን ይሰጠዋል ተብሎ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ የተነገረው ማለት ነውና ከዛ አንፃር ቢያዩት ጥሩ ነበረ። አይ ቲንክ ልጁ አዳማጭም አይደለም። እኔ እናንተ ዋስ ስላላችሁኝ እንጂ 4 5 6 ከዚህ በፊት ሞክሬው ነበረ እና የማዳመጥም ብቻ ሳይሆን የእውቀትም ማነስም ኖሮበት ሳይሆን ኖርማል የሆነ እንትን አለው ችግር አለበት ሳይኮሎጂካሊ የተጎዳው ነገር አለና ከዛ አንፃር ነው። እሺ ኡስታዝ ጀዛከላሁ ኸይረን። ሐሰን ሰላም። ሲሳይ አንዴ ተረጋጋ። ሲሳይ እንዴት ነህ? ሰላም ነው? እሺ ሐሰን መጠየቅ እችላለሁ? ቆይ ትጠይቃለህ። እስኪ ሰላምታ መልስ። ደህና ነህ? ደህና ነኝ። እንዴት ነህ አንተ? ደህና ነኝ አልሐምዱሊላህ። ምንድነው ጥያቄ? እሺ ወሂድ ነው ጥያቄ ምንድነው? አንሳና ከዛን ሰምተን ኡስታዝ ወሂድ ይመልስ። እሱ ኤክስፕሌን ባደረገው ላይ ነው ልጠይቅ የፈለኩት። ፈቃደኛ ከሆነ ካልሆነ ችግር የለውም። አብሽር ጠይቅ። ይሰማካል፣ እየሰማክ ነው። ጥያቄውን አንሳና እና 9 ነበር ስናብራራ የነበረው። ኢሳይያስ 7 እና 9 ላይ ያለውን ነገር ማብራራት ከቻልክ አቅሙ ካለ ታወራለህ። ጥያቄ ብቻ አይደለም የሚፈለገው፣ ሙሉ አውዱ ነው እንትን የሚለው። አንድ ነጥብ ሚስ ማድረግ ሳትችል ሙሉ ለሙሉ ማውራት የምትችል ከሆነ እናወራለን ማለት ነው። መንገድ ላይ ነኝ ያለሁት፣ እንቀጥላለን። አንድ ጥያቄ ብቻ ልጠይቅህ ነው የገባሁት እዛው ላይ። ኦኬ ጠይቀኝ። የዘላለም አባት ሲል በምንድን ነው አንተ ዲፋይን ያደረገው? ደጋሚ ስሙ የህፃኑ ስም። ስለዚህ ከሱ ማንነት ጋር የሚገናኝ አይደለም ነው? አይደለም። አዎ የጠቀስካቸው ለምሳሌ አብርሃም፣ ኤልቤቴል ምናምን የሚሉ ቦታዎቹ ስማቸው እንደዛ ተጠርቷል እንጂ እነሱ ለምሳሌ አምላክ አይደሉም የሚል ኤግዛምፕል ነው የሰጠው አይደለም? ወሂድ ሚዩት ነህ ነው? እኔ ጋር ነው ኮኔክሽን አለው። እኔ ጋር ነው። እሺ ያልኩህን ሰምተኛል? ጋይስ ኔትወርክ ይዞታል መሰለኝ። እስቲ ታፕ አድርጉት። ኔትወርክ እሱን ይዞታል መሰለኝ። አላዘኝም፣ እየሰማሁ ነው። አላዘም። እሺ አላዘኝም። ሂድ ቀጥል። ኦኬ ያልኩህ ምን መሰለህ፣ የሰጣቸው ምሳሌዎች አሉ። ቦታዎቹ ለምሳሌ ኤል ቤቴል ስትል ራሱ ቦታው አምላክ ማለት አይደለም። ወይም አብርሃም ብቻ ሌሎች ምሳሌዎችም ሰጥተሃል። ስማቸው እንደዛ ማለት ነው እንጂ ሰዎቹ እንደዛ ማለት አይደሉም ብለሃል። ስለዚህ እዛ ጋር የተጠቀሰውም ሕፃን ግብሩ ወይም ማንነቱ እንደዛ ማለት አይደለም። ስሙ ታዲያ ተብሏል። አማኑኤል ተብሏል። ምን ተብሏል? አማኑኤል ተብሏል። ስሙ ነው ትጠራዋለች ነው የሚለው። አዎ ተብሏል። ስለዚህ አማኑኤል ተብሎ ተጠርቷል። አዎ ስሙ እኮ ስሙ አማኑኤል ተብሎ ተጠርቷል። ሰዎች አማኑኤል ብሎ ፐርሰናሊ መጠሪያ ስሙን አማኑኤል ብሎ ታውቃሉ? የጠቀስካቸው ምሳሌዎች ስማቸው ትለዋለች ነው የሚለው። ያለችበት ቦታ የለም ጥቅሱ ላይ እኮ። ሌላውንም እኮ የዘላለም አባትም እንደዛው ቅድም አልተጠራም እያልክ ነበር። ታዲያ እንዴት ስሙ ይሆናል? ያሉበት ጥቅስ እኮ አምጣ ያለው እሱ ነው፣ እኔ አይደለም ያልኩት። ያሉበት ጥቅስ ማምጣት አይጠበቅብኝም ለኔ። እዛ ጋር ኢሳይያስ 9:6 ላይ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው የሚለው። ስለዚህ ስሙ አይደለም ማለት ነው። ስሙ ተብሎ ይጠራል ነው የሚለው። ስሙ ተብሎ ይጠራል። ስሙ ተብሎ ይሰየማል ነው፣ እንደዛ ነው የሚለው። ስሙ ይሰየማል ወይም ይጠራል ነው የሚለው። እያደረገብህ ነው መሰለኝ። አይደለም። አዎ እኮ ተብሎ የተጠራበት ቦታ ከሌለ እንዴት ስሙ ይሆናል? ስሙ ነው የሚሆነው። ይጠራል ነው ስሙ ነው የሚለው። የሕፃኑ ተጠርቷል እንደዛ ተብሎ
የተጠራበት ቦታ አይጠበቅብም ማምጣት አይጠበቅብኝም ነው የምልህ። ለምሳሌ ስሙ ምርኮ ፈጠነና ብዝበዛ ቸኮለ ተብሎ ይጠራል ይላል አይደል እኮ። እንደዛ ለምሳሌ ተብሎ ተጠርቷል? አልተጠራም። ስለዚህ አየህ ልክ እንደዛ ነው። ስሙ ይላል ምርኮ ፈጠነ። ቆይ አንዴ አትቸኩል አንዴ። ኢሳይያስ 8:1 ላይ ያወጣለት ኢሳይያስ ምዕራፍ 8 ቁጥር 1 ላይ ምን ይላል? አንብብለት 1 እና 2ን። እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ ብዝበዛ ቸኮለ ብለህ ስጠው ብለህ በሰጠው ፊደል ጻፍበታል። የታመኝቱ ካህኑ ምናምን ይልና ወደ ነብይቱም ቀረብኩኝ፣ እርሷም ወለደች፣ ወንድ ልጅ ወለደች። እግዚአብሔርም አለኝ ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው አለ። የጠራበት ቦታ አለ፣ ጥራው ነው የሚለው ቦታ የለም ማለት ነው። እንደዛ እኮ የተባለበት ስክ ግን የህፃኑ ምርኮ ፈጠነና ብዝበዛ ቸኮለ ማለት ምንድነው? ምን ማለት ነው ትርጉሙ? ምርኮ ፈጠነ ብዝበዛ ቸኮለ ማለት ነው። አማርኛ ነው ግልጽ መሰለኝ እኮ ማለት ነው። ምርኮን አፍጥኗል፣ ብዝበዛውን ያስቸኩላል። እሱ የሰራው ነገር አለ በምርኮ ወይስ ምልክት ነው ህፃኑ? እንግዲህ እንዳንተ በስም ደረጃ ስለሆነ ምርኮ ፈጠነ ተብሎ መጠራት አለበት ነው። በቃ እንደዛ ማለት ኢሳይያስ 9:6 ላይ ያለውም እንደዛ ነው ያለው። አሁን እኮ ራሱ ስሙ ነው የሚለው እኮ እኔ አይደለሁም ልጅ እያደረኩኝ ያለሁት። አሁን ለምሳሌ እዛው ጋር ጥያቄ ልጠይቅህ፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የትኛው ነህ? ችግር የለውም ፖይንትን አስቀምጥ። ችግር አለው። የትኛው ነው? ማንነትን አይደንቲፋይ አድርግ ለመቀጠል። ኦርቶዶክስ ነው ኡስታዝ፣ ኦርቶዶክስ ነው። ጥሩ። እዛ ጋር ያለው ህፃን አብ ነው ብለህ ታምናለህ? አንተ ምን ብለህ ታምናለህ? እኔ የማን አብ ጥያቄ ነው የጠየኩህ። እኔ እኮ የአንተ መጽሐፍ ነው። አብ ማለት አባት ማለት ነው። አባት ነው ብለህ ታምናለህ ወይ ብለህ አዎ። የማን አባት እኮ እሱ ነው እኮ የምልህ እኮ አብ ነው ብለህ ታምናለህ ወይ እኮ። የማን አባት ዝም ብለህ አሁን ለምሳሌ አንተ አባት ነህ ብዬ ብጠይቅህ የማን አባት ብለህ ትጠይቀኛለህ እንጂ ዝም ብለህ አባት ነኝ አትለኝም። የኔ አባት አይደለም። የዘላለም አባት። የማን የዘላለም አባት? በዘላለም ውስጥ ያለ አባት። የማን እኮ በዘላለም ውስጥ ያለ አባት ይላል እኮ። በዘላለም ውስጥ ያለ አባት ኦንቶሎጂካል ነው ወይስ ፋንክሽናል? የዘላለም አባት ነው እንጂ በዘላለም ውስጥ ያለ አባት አይደለም እኮ ይላል። የዘላለም አባት ማለት እንደዛ ነው። የዘላለም አምላክ ማለት ምን ማለት ነው? በዘላለም ውስጥ ያለ አይደለ? የዘላለም አምላክ ሲሆን ለማን ነው አምላክነቱ? ለምሳሌ እኮ እሱ ነው እኮ አምላክ ለሁሉም ለሰዎች አይደለም? ለሁሉም የዘላለም አምላክ ሌላ አምላክ አለ እንዴ? ሌላ አምላክ የሚሆን ይኸውልህ አምላክነት በዘላለም ውስጥ የለም። ኦንቶሎጂካሊ አይደለም ነው ከጊዜ በኋላ የመጣ ነገር ነው። አይ ለማን አምላክነቱን ስትገልጽ ለማን የሚለውን ዲፋይን ማድረግ አለብህ። ለሁሉም ነው የምልህ፣ ለሁሉም አምላክነቱ ለሁሉም ነው። አምላክ ማለት ማለት ነው። አምላክ ማለትማ የሚመለክ ማለት ነው። ታዲያ የሚመለክ ከሆነ ተመላክ ያለ አምላክ ያለ ማለት ነው። በባህሪ ውስጥ ነው ያለው። አዎ በባህሪ ውስጥ ነው ያለው። አምላክ ከጊዜ በኋላ ነው እንደ አምላክ የሆነው። መመለክ ሲጀምር ነው እንደ አምላክ የሆነው። አይ አምላክነቱ የሚገለጠው እኮ አምላክ የሆነው መመለክ ሲጀምር ነው ወይስ በባህሪው አምላክ ነው? በባህሪው ፈጣሪ ነው ወይም ደግሞ እኮ በባህሪው አምላክ። የጠየቁ ጥያቄ ይኸውልህ፣ አሁን አንተ ሰው ነህ በባህሪ ሰው የሚባለው ነገር ከመጀመሪያው ጀምሮ ከአንተ ጋር ያለ ባህሪ ነው አይደለ? አንተንና ባህሪ ማንነትና ምንነት መነጠል አይቻልም። አምላክ የምትለው ነገር ሪሌሽን ግን ቆይ ሪሌሽናል አይደለም። ሪሌሽናል አይደለም። አምላክ ሪሌሽናል አይደለም። ራሱ ሪሌሽናል ሊሆን ይችላል እንጂ ሪሌሽናል አይደለም። በራሱ ኦንቶሎጂካል ነው አይደለ እንዴ? ከመጀመሪያው ጀምሮ ነው። አባትነትስ ስለ አምላክ ነው እንድትረዳው ነው አሁን ያመጣሁልህ ይሄንን። አምላክነትና አባትነት ይለያያል ማለት ነው እኮ። አዳምጥ መጀመሪያ አዳምጥና እንትን ትላለህ። አዳምጥ መጀመሪያ ሐሳቤን አንተ አትደራረብ። አምላክነት ቢንግ ነው ወይስ ቢካሚንግ ነው? ያለው ምንድነው? ቢንግ ወይም ቢካሚንግ ስትል ገባኝ። አምላክነት ነውነት ነው ሆነነት ነው? አምላክ ሆነ ተብሎ የሚገለጽ ነው ወይስ ከመጀመሪያው አምላክነት ሆነነ ከመጀመሪያውኑ ጀምሮ አብሮ አምላክ ሲባል የባህሪው አብሮት የነበረ ነው ወይስ ከጊዜ በኋላ የመጣ ነገር ነው? አይ ባህሪው ኢሴንሱ አሁን አምላክ የሚለው ቃል
ሁለት ነገር ስለዚህ የዘላለም አምላክ ሲባል ኤሰንሱ ከኢተርኒቲ አንዴ አትደራረብ ዝም ብለህ ከኢተርኒቲ ጀምሮ የነበረ ነው። ጠየኩን እየመለስክ አይደለም። ለዛ ነው እንትን የምልህ ከኢተርኒቲ ጀምሮ የነበረ ነው ወይስ አይደለም? አምላክ ስትል ሁለት ነገር ዲኖት ሊያደርግ ይችላል። ኤሴንሱን ዲኖት ሊያደርግ ይችላል፣ ሪሌሽኑንም ዲኖት ሊያደርግ ይችላል። እንደዛ አይደለም የጠየኩህ ጥያቄ፣ እንደዛ አይደለም ያልኩህ። የዘላለም አምላክነት ይኸውልህ የዘላለም ነው ወይስ ደግሞ ለማብራራትም ስትሞክል እዚት ቢንግ ኦር እዚት ቢካሚንግ ብለህ ኦኬ። ቆይ ማጠቃለል ልስራበት። አሁን ልወጣ ስለሆነ ማጠቃለል ልስራበትና እንቀጥላለን። ከፈለክ ሌላ ቀንና እንቀጥላለን። ልልህ የቻልኩት ነገር ምንድነው የዘላለም አምላክ የሚለው ቃል ከዘላለምነትን ጀምሮ አብሮ ያለ ነገር እንጂ ከጊዜ በኋላ እንደመጣ እንዳይደለ ሁሉ የዘላለም አባት የሚለው በዘላለም ውስጥ የነበረ ኦንቶሎጂካልን የሚያሳየው ሪሌሽናልን አይደለም የሚያሳየው። ኢሳይያስ 9:6 ላይ ያለው የሚያሳየው ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ሲጠራ የሕፃኑ ስም ነው። ልክ ኢሳይያስ ዘፍጥረት 35:7 ላይ ኤልቤቴል የሚለው ለቦታው ስም እንደነበረ ሁሉ የሕፃኑ ስም ነው። ምክንያቱም ሕፃኑን ስትመለከተው ምንድነው የሚለው ኢሳይያስ 9:6 ላይ ሕፃን ተወልዶልናል አለ፣ ወንድ ልጅም ተሰጥቶናል አለ። አሁን ወንድ ልጅ በሚለው ሕፃን ተሰጥቶናል ሲል ሰጪ ያለው ሰጪው ጌታ አምላክ እስከሆነ ድረስ የተሰጠው የሚሰጠን ምንድነው ሰው ነው እዛ ጋር የሚያሳየው። ሰው ደግሞ ኦንቶሎጂካሊ አምላክ አይደለም። ስለዚህ ኃያል አምላክ የሚለው ምንነትን ሳይሆን የሚያሳየው የሕፃኑን ስም ነው የሚያሳየው። ለምን እዛው ጋር ቀጥሎ የዘላለም አባት ይላል። የዘላለም አባት የሚለው ኦንቶሎጂካል ሳይሆን የሜታፊዚካሊ ነው የሚያሳየው። ሜታፊዚካሊ ደግሞ ሕፃኑ ወንድ ልጅ ነው ተብሎ ተጠቅሷል እዛ ጋር ወልድ ነው ተብሎ። ወንድ ልጅ የሚለው በግዕዝ ወልድ ማለት ወንድ ልጅ ማለት ነው ትርጉሙ። ስለዚህ የሕፃኑ ወንድ ልጅ ነው እስከተባለ ድረስ አባት እስካልሆነ ድረስ አብ የሚለው የዕብራይስጥ ቃልና ኤል የሚለው ነገር የገባው ፕሪፊክስ ጋር ነው ወይም መነሻ ቅጥያ ላይ ሆኖ የመጣው ለማጫፈር ነው። ልክ እንደ ኤልያታዊ አቢጋኤል እንደሚባለው ነው ለማለት ፈልጌ ነው። ሌላ ቀን ትቀጥላለህ ከኔ ጋር። እንደዛ ከሆነ ይሄው ሐሰን ሌላ ቀን ትቀጥላለህ አልኩህ። ልወጣ ነው። አይ ከመውጣት በፊት ተስማምቻለሁ። ልናገር አይደለም ሌላ ቀን ትቀጥላለህ እኮ አልኩህ እኮ አታዳምጥም እንዴ? እኮ ያንን ቀን በፈለከው ጊዜ እኔ ስገባ ፎሎ አድርገኝና እኔ ስገባ ናና ይሄንኑ ትቀጥላለህ። እሺ ችግር የለውም። እኔ ቤት መገናኘት ትችላላችሁ ሲሳይ